ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የትግራይ የኪነ ጥበብ ባለሙያዎች በትግልና በልማት የነበራቸውን አስተዋጽኦ የትግራይን ሕዝብ ህልውና በማረጋገጥ ሂደት ውስጥ እንዲደግሙት ጥሪ ያቀረቡ። ዶክተር ደብረጽዮን የነበሩትን ትጥቆች ፈተናል ሲሉም ተደምጠዋል። ባጫ ደበሌ በበኩላቸው ህወሓት ያስረከበን ትጥቅ የተበላሸ ነው ብለዋል። በቀዳሚነት ይዘነዋል። ጠቅላይ ሚኒስትር አብይ አህመድ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ወደ ባህር ዳር ከተማ በመጓዝ የክልሉን ርዕሰ መስተዳድር አቶ አረጋ ከበደን በማሞካሸት ትግራይና አማራን ያጣላል ያሉትን ሌላ ተንኳሽ ንግግር አድርገዋል። እናስደምጣችኋለን። ከ100 በላይ የመከላከያ አባላት በየቀኑ ለትግራይ ሰራዊት እጃቸው እየሰጡ ነው ተብለዋል። በርካታ ቁጥር ያለው የመከላከያ ሰራዊት ደግሞ በጎንደርና በቆቦ አቅጣጫ ወደ ትግራይ ድንበር መጠጋቱን ታውቋል። ሌላኛው ወደ እናንተ የምናደርሰው መረጃ ነው። ብልጽግና ራሱ በለኮሰው የሸረሪና ጦርነት በታሪክ እንደዚህ አይነት ውጊያ ገጥሞኝ አያውቅም ሲል ለመጀመሪያ ጊዜ በይፋ አመነ። የፕሪቶሪያው የሰላም ስምምነት በፊት የነበረውን የትግራይ ሰራዊትና አሁን በሸረሪና የገጠመውን ሰራዊት በብዙ መንገድ ተለይቶብኛል ሲል መስክረዋል። በዝርዝር ይዘነዋል። የሱዳን መደበኛ ጦር ከፓኪስታን የተገዙ ሞሃፊዝ የተሰኙ ወታደራዊ ተሽከርካሪዎችና ሻሃፓር የተሰኙ ዘመናዊ ድሮኖችን ተረክበዋል የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የትግራይ የኪነ ጥበብ ባለሙያዎች በትግልና በልማት የነበራቸውን አስተዋጽኦ የትግራይን ሕዝብ ህልውና በማረጋገጥ ሂደት ውስጥ እንዲደግሙት ጥሪ ያቀረቡ። በትግራይ ኮሚኒኬሽን ቢሮ አስተባባሪነት የተዘጋጀው ዘበትን ብሔራዊ በርሰት የተሰኘ የትግራይ የኪነ ጥበብ ባለሙያዎች መድረክ በመቀለ ተካሂደዋል። የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በመድረኩ ተገኝተው በወቅታዊ ጉዳዮች ላይ በሰጡት ማብራሪያ ህዝባችን ጥያቄ ወደ ኋላ አትመልሱልን፣ ራሳችንን በራሳችን እናስተዳድር ፍቀዱልን የሚል ነው። ይህ ምላሽና መፍትሄ የሚያስፈልገው የህዝባችንን ጥያቄ አልተመለሰም ብቻ ሳይሆን ሌሎች አዳዲስ ችግሮች እየተጨመሩበት የህልውና አደጋ አጋጥሞናል ብለዋል። በፕሪቶሪያው ስምምነት ላይ ከታጣቂዎች ትጥቅ መፍታት ጎን ለጎን ወራሪ ኃይሎች እንዲወጡና ተፈናቃዮች እንዲመለሱ የሚል ስምምነት ነበር። የህዝቡን መከራ ለማሳጠር ስንል እኛ የነበሩንን ትጥቆች ፈጥነን መፍታት ችለናል ብለዋል። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከቢቢሲ አማርኛ ባደረጉት ቃለ መጠይቅ ግን ህወሓት ያስረከበን ትጥቅ የተበላሸ ነው ብለዋል። ጦርነት ከተጀመረ ግንባርና ደጀን አይኖርም፣ የኤርትራ መንግስትም አይኖርም ሲሉ ተደምጠዋል። ካርቱምም ሆነ አስመራ ደጀንና ግንባር የሚባል አይኖርም፣ ሁሉ ግንባር ይሆናል፣ በአፍሪካ ቀንድ ሌላ ጂኦግራፊ ይፈጠራል ብለዋል። ዶክተር ደብረጽዮን ግን የነበሩን ከቀላል እስከ ከባድ መሳሪያዎች ማስረከባቸውና ስምምነቱ ከተፈረመ ጀምሮ በጠላቶች በኩል እየተጣሰ ባለበት ሁኔታ ያለውን ችግር የበለጠ ላለማባባስ በሚል ለ4 ዓመታት ታግሰናል ሲሉ ገልጸዋል። የትግራይ ህዝብ ጥያቄዎች በሰላማዊ መንገድ እንዲፈቱ ያደረግነው ጥረትና ትዕግስት ስላልተሳካ ነው አሁን ይበቃል እያልን ያለ ነው ሲሉ አብራርተዋል። የብልጽግና አገዛዝ ያለውን ፖለቲካዊ ልዩነት በሰላማዊ መንገድ ሳይሆን ህዝብን በማጥፋት ነው መፍትሄ መስጠት የሚያስፈልገው ያሉት ፕሬዝዳንት ዶክተር ደብረጽዮን ከሰላም ጋር የተጣላ መንግስት በመሆኑ ሰላም ሊሰጠን አይችልም ብለዋል። ማድረግ የሚገባንን ሁሉን አጠናቀን ነው ወደዚህ ደረጃ የደረስነው ሲሉ ተናግረዋል። የትግራይ አርቲስቶች በትግልና በልማት የነበራቸውን አስተዋጽኦ ታላቅ መሆኑን በመግለጽ አሁንም ህልውና የራስን እድል በራስ የመወሰን መብት እንዲረጋገጥና ህዝቡ ወደ ቀየው እንዲመለስ በሙያቸው የበኩላቸውን እንዲወጡ ጥሪ አቅርበዋል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም ሀጎስ ኪነ ጥበብ ትግሉን በማሳካት ረገድ ያለውን ከፍተኛ ሚና የልዩ ልዩ ሀገራትን ተሞክሮ በመጥቀስ ያስረዱ ሲሆን በትግራይም ኪነ ጥበብ በሁሉም ምዕራፎች የጎላ ሚና እንደነበረው ገልጸዋል። የትግራይ ህዝብና መንግስት ኪነ ጥበብን እንደ ቁልፍ የመታገያ መሰል በመጠቀም ሲታገል መምጣቱን ገልጾ አሁንም ቢሆን አርቲስቶች የትግሉ ደጋፊዎች ሳይሆኑ የትግሉ ባለቤቶች ናቸው ብለዋል። በመድረኩ የተሳተፉት አርቲስቶች በበኩላቸው የትግራይን ህዝብ ህልውናና ደህንነት ለማረጋገጥ እየተደረገ ባለው ህዝባዊ ትግል ውስጥ ግዴታቸውን እንዲወጡ አረጋግጠዋል። ከጠላቶች ጋር አብረው ጸረ መከተ ለሆኑ አካላት ከህዝብ ጎን በመሆን እንደሚታገሏቸውና ሙያዊ ግዴታቸውን እንደሚወጡ አርቲስቶቹ ቃል ገብተዋል።
ጠቅላይ ሚኒስትር አብይ አህመድ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ወደ ባህር ዳር ከተማ በመጓዝ ከክልሉ ከፍተኛ አመራሮች ጋር ተወያይተዋል። ጠቅላይ ሚኒስትሩ በጉብኝታቸው ወቅት የክልሉን ርዕሰ መስተዳድር አቶ አረጋ ከበደን ያሞካሸ ሲሆን አማራ ክልል ባለፉት 30 ዓመታት ውስጥ እንደ አሁኑ ጊዜ ራሱን በራሱን አስተዳድሮ እንደማያውቅ ተናግረዋል። በፍርሃት ምክንያት ባህር ዳር ከተማ እንኳን አድሮ ለማያውቅ የክልሉ ርዕሰ መስተዳድር አቶ አረጋ ከበደን በክልሉ ጉዳዮች ላይ ያሻቸውን የመወሰን ሙሉ ስልጣን እንዳላቸው ገልጸዋል። በተጨማሪ በ2013 ዓ.ም በሮኬት ተመቶ የነበረውን የባህር ዳር ኤርፖርት በማስታወስ ኤርፖርቱ በጠላት ቢመታም ቀድሞ ከነበረው በተሻለ ደረጃ መልሰው እንደገነቡት ተናግረዋል። አሁን ያለውን ሁኔታ በማንሳትም ራሳቸው የሰላም ተማጓች፣ የተለየ ሀሳብ የሚያቀነቅኑ አካላት ደግሞ ጸረ ሰላም አድርገው አቅርበዋል። የክልሉ አመራር የህዝቡ ጥያቄ ገሸሽ በማድረግ ለሆዳቸው ያደሩ መሆናቸውን እየታወቀ አመራሮቹ ተሞካሽተው ራሳቸው በራሳቸው የሚያስተዳድሩ እንዳልሆነ የአማራ ክልል ወቅታዊ ሁኔታ በቂ ማሳያ ነው። ጠቅላይ ሚኒስትሩ የችግሮችን ስረ መሰረት ከመጋፈጥ ይልቅ ራሳቸው ብቻ ሰላም ፈላጊ፣ ሌሎች አካላት ደግሞ ጸረ ሰላም አድርገው የመፈረጅ አካሄድ ለፖለቲካ ውይይትና ለእውነተኛ ሀገራዊ እርቅ በሮች አሁንም ዝግ መሆናቸው አረጋግጠዋል። በአንድ ወር ውስጥ 2 ጊዜ ወደ ባህር ዳር የተመላለሱት ጠቅላይ ሚኒስትሩ በመሰረተ ልማት ምረቃ ስም በትግራይ ኃይሎችና በፋኖ የተፈጠረውን ጥምረት ለመበተን ያለመ ነው። በደብረ ማርቆስ ጎጃሞች በአጼ ዮሐንስ ጊዜ የደረሰባቸው ግፍ አይረሱም። በባህር ዳር ደግሞ ኤርፖርታቸው በጠላት ተመቷል፣ ግን እኔ በተሻለ መንገድ ሰራሁት በማለት ሁለቱም ህዝቦች ለማጣላት ጥረት ቢያደርጉም ህዝቡ ግን እውነታውን ተረድቶ አንድነቱን እያጠናከረ እንደሚገኝ ተገልጸዋል። ከመቶ በላይ የመከላከያ አባላት በየቀኑ ለትግራይ ሰራዊት እጃቸው እየሰጡ ነው ተብለዋል። በርካታ ቁጥር ያለው የመከላከያ ሰራዊት ደግሞ በጎንደርና በቆቦ አቅጣጫ ወደ ትግራይ ድንበር መጠጋቱን ታውቋል። የብልጽግና አገዛዝ በጎንደር መስመር በኩል ከፍተኛ ቁጥር ያለው ተጨማሪ ሰራዊት ወደ ምዕራብ ትግራይ አቅጣጫ ማስገባቱን ተረጋግጧል። በመሃል ሀገር የነበሩ እዞች ሙሉ በሙሉ በሚባል ደረጃ ወደ ትግራይ አቅጣጫ ማለትም ወደ ምዕራብ ትግራይና ወደ ራያ ግንባር ገብተዋል። ምንም እንኳ ዋና የውጊያ አቅጣጫ በትግራይ ደቡባዊ ዞን ራያ ግንባር ይጀመራል ተብሎ ቢጠበቅም በምዕራብ ትግራይ ግንባር በሸረሪናና በአድ ጎሹ አቅጣጫዎች ጦርነት የመጀመር ትንኮሳዎችን እየተደረገ ነው ብለዋል። በራያ ግንባር ለገባው የብልጽግና ሰራዊት በሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮለ የተመራ ሲሆን በኮር ደረጃ በሚገኙ የጦር ቀጠናዎችና ክፍለ ጦሮች ድንገታዊ የመስክ ምልከታ አድርገዋል። ይህ ጉብኝት የሰራዊቱን አጠቃላይ የውጊያ ዝግጅት በአካል ተገኝቶ ለመገምገምና ጦርነት ለመጀመር ያለውን ዝግጁነት ለማረጋገጥ ያለመ እንደነበር ተገልጸዋል። ሌተናል ጀነራል አሰፋ ቸኮል ከሰራዊት አመራሮች ጋር ባደረጉት ውይይት ከአብይ አህመድ የተሰጣቸውን የጦርነት ማስጀመሪያ ፊሽካና ሊያጋጥሙ በሚችሉ ቀጣይ ስጋቶችና በቀጣይ ሊወሰዱ ስለሚገባቸው እርምጃዎች ለታችኛው የሰራዊት አመራሮች ትዕዛዝ አስተላልፈዋል። ጀነራሉ በአካል ተገኝቶ የሰራዊቱን የመዋጋት ሞራል ለማነሳሳት ቢሞክርም በርካታ ቁጥር ያለው ሰራዊት እየከዳ መጥፋቱን ቀጥለዋል። የሰራዊቱ አባል ከጦር ግንባር ከቶ መጥፋቱንና ለፋኖ እጅ መስጠት የተለመደ ተግባር ሲሆን በቅርቡ ደግሞ በርካታ ቁጥር ያላቸው የሰራዊት አባላት በፈቃዳቸው ለትግራይ ሰራዊት እጅ እየሰጡ ነው። በአንድ ግንባር ብቻ በቀን ከ100 በላይ የሰራዊት አባላት እጃቸውን እየሰጡ እንደሚገኝ ከትግራይ ሰራዊት የተገኘ መረጃ ያስረዳል። የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻድቃን ገብረ አዴት በበኩላቸው የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የብልጽግና አገዛዝን እድሜ ማሳጠር አለባቸው ያሉ ሲሆን አሁን ያለው ጥምረት ወደ ከፍተኛ ደረጃ ተሸጋግሯል ሲሉ ተናግረዋል። የአብይ አህመድ ሰራዊት የትግራይ ህዝብ ከምድረገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው። ይህንን ለመመከትና የትግራይ ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጁነት ላይ እንደሚገኙ አክለዋል። ሊያጠፋን የመጣ አንድን አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ያሉ ታጋይ ገብረ ጻድቃን ገብረ አዴት ሁሉም ህዝቦች ጠላት የሆነውን አገዛዝ ተባብረን ማስወገድ ነው ብለዋል። አብይ አህመድ ህዝብን ከህዝብ ጋር በማጋጨትና በማወናበድ ስልጣን ለማስቀጠል ቢሞክርም ይህ አካሄድ እንደከሸፈበት ገልጸዋል። ገብረ አዴት አያይዘውም የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የጄኖሳይደሩ አገዛዝ እድሜ ማሳጠር አለባቸው ያሉ ሲሆን አሁን ያለው ጥምረትና ትብብር ወደ ከፍተኛ ደረጃ ተሸጋግረዋል ብለዋል።
ብልጽግና ራሱ በለኮሰው የሸረሪና ጦርነት በታሪክ እንደዚህ አይነት ውጊያ ገጥሞኝ አያውቅም ሲል ለመጀመሪያ ጊዜ በይፋ አመነ። ከፕሪቶሪያው የሰላም ስምምነት በፊት የነበረውን የትግራይ ሰራዊትና አሁን በሸረሪና የገጠመውን ሰራዊት በብዙ መንገድ ተለይቶብኛል ሲል መስክሯል። ብልጽግና ሐምሌ 24 2018 ዓ.ም በምዕራብ ትግራይ አካባቢዎች የመገናኛ መስመሮች ለህዝብ አገልግሎት በማቋረጥ ከሀገር መከላከያ ሰራዊት ውጪ የማንኛውም ተሽከርካሪ ከቦታ ወደ ቦታ እንዳይንቀሳቀሱ አግዶ ነበር። በዕለቱ በሂላብ፣ ቻይና ካምፕ፣ ሰረቋ፣ እርጉዌ፣ ዋላዬ፣ አብርሃ ጅራና ማይካድራ የነበረውን የሀገር መከላከያ ወደ ሁመራና ትርካን እንዲንቀሳቀስ አድርገዋል። በማግስቱ ሐምሌ 25 2018 ዓ.ም በጠዋቱ በከባድ መሳሪያ የተደገፈ በሸረሪና በነበረው የትግራይ ሰራዊት ላይ ጥቃት ከፍተዋል። ንጋት ላይ በከባድ መሳሪያ የተጀመረው ጥቃት ረፋድ ላይ ደግሞ እግረኛ ኃይል በማስገባት የተወሰኑ ቦታዎችን ለመቆጣጠር ሙከራ ማድረጉን በወቅቱ ተዘግበዋል። በሸረሪና ካምፕ ያለ ድንገተኛ ጥቃት የተከፈተበት የትግራይ ሰራዊት ምሽግ ውስጥ ጸንቶ በመቆየት ጥቃቱን ለመመከት ችለዋል። እስከ ረፋዱ 4 ሰዓት ድረስ ጥቃቱን ሲመክት የቆየው የትግራይ ሰራዊት ከቀኑ 5 ሰዓት ጀምሮ ባካሄደው የተቀናጀ የመልሶ ማጥቃት ዘመቻ ገብቶ የነበረውን የመከላከያ እግረኛ ሰራዊት በቆረጣ ማስቀረት ችለዋል። የትግራይ ሰራዊት የተከፈተበትን ድንገተኛ ጥቃት ከመከላከል አልፎ ወደ ማጥቃት እንዲሸጋገር ያደረገው የተጠቀማቸው የድሮን ቴክኖሎጂዎችና የአመራር ስልቶች መሆናቸውን ሲገልጽ ቆይተዋል። በወቅቱ በታሪክ ለመጀመሪያ ጊዜ በርካታ የመከላከያ ሰራዊት አባላት በቲዲኤፍ ድሮን መመታታቸውና የተርካን ኤርፖርት ጨምሮ 4 ቦታዎች ላይ የድሮን ድብደባ ተፈጽመዋል። ሐምሌ 25 2018 ዓ.ም ከቀኑ 10 ሰዓት ገደማ በሁለቱ ወገኖች መካከል የነበረውን ውጊያ የቆመ ሲሆን በደረሰው ከፍተኛ ጉዳት ምክንያት ቁጥራቸው በርከት ያሉ የተጎዱ የመከላከያ ሰራዊት አባላት በሁመራ በጎንደርና በጦር ኃይሎች ሆስፒታሎች ገብተው በመታከም ላይ እንደሚገኙ ለማወቅ ተችሏል። ሆኖም ብልጽግና በሚዘውራቸው ሚዲያዎች መከላከያ በሸረሪና ውጊያ ድል ማድረጉንና ቦታውን መቆጣጠሩን ሲዘግቡ ቆይተዋል። ብልጽግና ከወታደራዊ አመራሮች ባደረገው የሸረሪና ግምገማ ላይ ከባድ ስብራት እንደደረሰበት በይፋ ተናዘዋል። ከፕሪቶሪያው የሰላም ስምምነት በፊት የነበረውን የትግራይ ሰራዊትና አሁን በሸረሪና የገጠመውን ሰራዊት በብዙ መንገድ ተለይቶብኛል ሲል አንስተዋል። እንደዚህ አይነት ትብብር፣ እንደዚህ አይነት እቅድና የሎጂስቲክ አቅርቦት በታሪክ አይተን አናውቅም። የትግራይ ሰራዊት ከሚገባው በላይ ተገንብቷል በማለት ገምግመዋል። ሸረሪና ላይ የገጠመን ጦርነት የበርካታ አገሮች ትብብር ካልሆነ በስተቀር በታሪክ እንደዚህ አይነት ጦርነት ገጥሞን አያውቁም በማለት የትግራይ ሰራዊት ጀግንነትና ዝግጁነትን መስክረዋል። በውጊያው ላይ ከዚህ በፊት ታይቶ የማይታወቁ ድሮኖችና ዘመናዊ መሳሪያዎች ገጥመውናል ብለዋል። በኢትዮጵያ ፌዴራል መንግስትና በህወሓት መካከል በህዳር 2015 ዓ.ም የፕሪቶሪያውን የሰላም ስምምነት ሲፈረም በአፍሪካ ምድር እጅግ ደም አፋሳሽ ከነበሩ ግጭቶች አንዱ ሙሉ በሙሉ ያበቃ መስሎ ነበር። የጥይት ድምፅ ሲዘጋ የመልሶ ግንባታ ስራዎች መጀመራቸውና ከአሰቃቂ ጦርነት በኋላ ፍትህ ይሰፍናል የሚለው በሚሊዮኖች የሚቆጠሩ ተጋሩ ተስፋ እንደገና አንሰራርቶ ነበር ይላል የአልጀዚራ ዘገባ። ነገር ግን አምኒስቲ ኢንተርናሽናል ጠቅሶ አልጀዚራ እንደዘገበው ያ ተስፋ እውን ሳይሆን ቀርተዋል። በዓለም አቀፍና በአካባቢው የሰብአዊ መብት ድርጅቶች የተሰነዱ የሰብአዊ መብት ጥሰቶችን የመረመረና ተጠያቂዎችን የማረጋገጥ ጥረት በሂደት እየተዳከመ መጥተዋል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ያቋቋሟቸው ዓለም አቀፍ የመርማሪ አካላት የጊዜ ገደብ እንዲያበቃ መደረጉ የኢትዮጵያ መንግስት የጀመረውን የሽግግር ፍትህ ሂደት ተአማኒነት የሌለው መሆኑንና በጦርነት ወቅት የተፈጸሙ ከባድ የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ በደሎች ሳይመረመሩ መቅረታቸው ለፍትህ መጥፋት ዋና ምክንያቶች ሆነዋል ብለዋል። የስምምነቱ ማብቂያ 4 ዓመታት ባልሞላ ጊዜ ውስጥ በትግራይ ክልል ዳግም የተከሰተው ግጭት ተጠያቂነትን አለመስፈኑ ያስከተለው አደጋ መሆኑን አምኒስቲ አስጠንቅቀዋል። በአካባቢው በቅርቡ በትግራይ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል ያገረሸው ግጭት ገና ከቀደመው ጦርነት ውድመት ባላገገሙ ሰላማዊ ሰዎች ላይ እንደገና የከፋ የሰብአዊ መብት ጥሰት ሊያስከትል እንደሚችል ድርጅቱ ገልጿል። ይህ በትግራይ ያገረሸው አዲስ ግጭት በአማራና በኦሮሚያ ክልሎች ውስጥ ከሚታዩ ቀጣይነት ያላቸው ግጭቶችና የሰብአዊ መብት ጥሰቶች ጋር ተደራርቦ የሀገሪቱን የደህንነትና የሰብአዊ መብት ቀውስ የበለጠ አሳሳቢ አድርጎታል ተብሏል።
በመሆኑም አምኒስቲ ኢንተርናሽናል የኢትዮጵያ ፌዴራል መንግስትና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብትና የሰብአዊነት ሕጎች እንዲያከብሩ፣ የሲቪሎችን ደህንነት እንዲጠብቁ እንዲሁም ለሰብአዊ መብት ተከታታዮች፣ ለሰብአዊ እርዳታ ድርጅቶችና ለነፃ መገናኛ ብዙሃን ያልተገደበ መግቢያ ፍቃድ እንዲሰጡ ጠይቀዋል። የፍትህና የተጠያቂነት ጉዳይ አለመረጋገጡ አሁንም የቀደመውን አሰቃቂ ጥሰቶች እንዳይደገሙ ትልቅ ስጋት ደቅነዋል። የሱዳን መደበኛ ጦር ከፓኪስታን የተገዙ ሞሃቪዝ የተሰኙ ወታደራዊ ተሽከርካሪዎችና ሻሃፓር የተሰኙ ዘመናዊ ድሮኖችን በቅርቡ መረከቡን ወታደራዊ ምንጮች ጠቅሶ ሱዳን ትሪቢዩን ዘገበ። ከፈጣን ድጋፍ ኃይሉ RSF ጋር በሀገሪቱ የተለያዩ አካባቢዎች የሚደረገውን ጠንካራ ውጊያ ለማጠናከር ያለመ ይህ የጦር መሳሪያ ስምምነት በሳዑዲ አረቢያና በኳታር የፋይናንስ ድጋፍ የተፈጸመ መሆኑን በተለያዩ ዘገባዎች ቢገለጹም ሁለቱ ሀገራት እስካሁን በጉዳይ ላይ የሰጡት ይፋዊ አስተያየት የለም። በፓኪስታን ኦርዲናንስ ፋብሪካዎች የተመረቱትና ደረጃ በደረጃ ለሱዳን ጦር የደረሱት 100 የሚደርሱ የሞሃቪዝ ተሽከርካሪዎች ፈጣንና ለጥገና ቀላል በመሆናቸው በተለይም ለኮርዶፋንና ዳርፉር አስቸጋሪ መሬቶች ተስማሚ መሆናቸው ተናግረዋል። ተሽከርካሪዎቹ B6 እና B7 ደረጃ ያለው የባላስቲክ የመከላከያ አቅም ስላላቸው እግረኛ ጦርንና የሎጂስቲክ አቅርቦትን፣ ሰራዊትን ከመካከለኛና ቀላል መሳሪያዎች ጥቃት እንዲሁም ከቦምብ ስንጣሪዎች ጥበቃ ያደርጉለታል። በተጨማሪም የሱዳን ጦር በጋራ ከቻይናና ከፓኪስታን የገዛቸው የK8 ቀላል ተዋጊ ጄቶች ጥገና የሚያግዙ ተጨማሪ ዕቃዎችን አብሮ ተረክበዋል። የወታደራዊ ባለሙያዎች እንደሚሉት አዳዲሶቹ የሞሃቪዝ ተሽከርካሪዎች የRSF ታጣቂዎች በሰፊው የሚጠቀምባቸው ክፍት ባለ 4 እግር ፒክአፕ ተሽከርካሪዎች ለመመከትና በከተሞች በሚደረጉ ውጊያዎች እንዲሁም በዋና ዋና መንገዶች ጥበቃ ላይ ከፍተኛ ታክቲካዊ ብልጫ ይሰጣሉ። ይህ የሱዳን ጦር ቀደም ሲል የተማመነባቸው የነበሩትን የሩሲያ፣ የኢራን ድሮኖችና የሀገር ውስጥ ሳርሳር የታጠቁ ተሽከርካሪዎች አቅም በእጅጉ ያጎለብተዋል ተብለዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።